Yeah.
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዝንዓቲ ዕለት እስከዚህች ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ከእናቱ ከቅድስት ድንግል ማርያም ጋር ስሙ የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ እስከ ሞት ድረስ በወለደና በፈቀደን በአንድ ልጁ በመድኃኒያችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? ምስጋና የኃይል ገንዘቡ የሆነ ወደ አምላካችን እግዚአብሔር በምሕረቱ በቸርነቱ ጠብቆ ለዚህ ዕለት ያደረሰን የቅዱሳን አምላክ እግዚአብሔር ክብርና ምስጋና ለእርሱ ይሁን። ዝማሬውን ለዘመሩልን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ ይቀድስልን። ወናሁ አነ እትየንወክሙ ማእከለ ተኩላ፣ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። የሉቃስ ወንጌል ምዕራፍ 10 ቁጥር 3 ላይ የምናገኘው ኃይለ ቃል ነው። ይህ ቃል በሉቃስ ብቻ ሳይሆን በማቴዎስ ወንጌልም እንደዚያው ተጽፎ ይገኛል ማለት ነው። የምስጢርና የእውቀት ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ዘመን ከተለወጠ አዲስ ዓመት ከጀመር 24 ቀን ሆኖናል ማለት ነው። ዛሬ መስከረም 24 2018 ዓመተ ምህረት ነውና በዛሬው ዕለት እንግዲህ በ24 የሚውሉ የኢትዮጵያ ጻድቅ የኢትዮጵያው አባታችን የጸሎት አባት የዓለም ብርሃን የሆኑ ጻድቁ አባታችን የአቡነ ተክለ ሃይማኖት ወርሃዊ በዓላቸው ነውና ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት የኢትዮጵያ ጻድቅ ናቸው። የኢትዮጵያ ምንድን ናቸው? ጻድቅ ናቸው። የዓለም ደግሞ ብርሃን ናቸው። እንግዲህ ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ እኔ የዓለም ብርሃን ነኝ ብሎ እንደገና ደግሞ ለወዳጆቹ ለመረጣቸው ለቅዱሳኖቹ ደግሞ ብሏል፣ እናንተ የዓለም ብርሃን ናችሁ። የራሱን ብርሃን ለሱ ሰጥቷል ማለት ነው። ስለዚህ እናንተ የዓለም ብርሃን ናችሁ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ከተለያዩ መንደር ከ10 አይጉር ለወንጌል አገልግሎት መርጧቸዋል ማለት ነው። እንግዲህ እግዚአብሔር የራሱ የሆኑትን ሰዎች ይመርጣል።
የራሱ የሆኑ ሰዎች እግዚአብሔር ይመርጣል ማለት ነው። እግዚአብሔር የራሱ የሆኑ ሰዎች ምን ይላል? ይመርጣል። ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። ቅዱስ ጳውሎስ በሮሜ ምዕራፍ 8 ቁጥር 30 ላይ እግዚአብሔር የራሱ የሆኑትን ወሰነ ይላል። የወሰናቸውንም ጠራቸው፣ የጠራቸውንም አከበራቸው፣ ያከበራቸውንም አጸደቃቸው። አሁን የራሱ የሆኑትን ምን ይላል? ይወስናል፣ ይመርጣል ማለት ነው። ይጠራል፣ ጠርቶም ስታይለው ያጸድቃል ማለት ነው። ስለዚህ እግዚአብሔር የራሱ የሆኑትን ይመርጣቸዋል። የመንግሥተ ሰማያት ልጆች የሆኑትን መንግሥተ ሰማያትን የሚወርሱትን እግዚአብሔር አስቀድሞ በእናት ማኅፀን ውስጥ በእናታችን ማኅፀን ውስጥ እግዚአብሔር ምን ይላቸዋል? ይመርጣቸዋል። እንግዲህ እግዚአብሔር ገና በእናታቸው ማኅፀን ውስጥ ሳሉ ያሉትን ሰዎች ለመንግሥተ ሰማያት የሚሆኑትን እግዚአብሔር ይመርጣል ማለት ነው። እግዚአብሔር ገና እንግዲህ ገና በማኅፀን ውስጥ እያለን እኮ ኃጢአተኞች መሆናችንን ያውቃል ማለት ነው። ኃጢአት ሳንሰራ አይደለም እንኳን ሰርተን ገና ሳንሰራ ልንሰራው ያሰብነውን እግዚአብሔር ያውቃል ማለት ነው። እስትንፋሳችን እሱ ስለሆነ አካላችን እሱ ስለሆነ ማለት ነው። ስለዚህ ልንሰራ ያሰብነውን አስቀድሞ እግዚአብሔር ያውቃል ማለት ነው። ስለዚህ ያስለሆነ በግና በእናታቸው ማኅፀን ሳሉ ለመንግሥተ ሰማያት የሚሆኑትን እግዚአብሔር ይመርጣል ማለት ነው። በማኅፀን ውስጥ ሳለሁ አውቅሃለሁ፣ ከእናት ማኅፀን ሳለሁ መርጬሃለሁ፣ አውቅሃለሁ ብሎ ነቢዩ ኢሳይያስን እግዚአብሔር አምላክ ገና በማኅፀን ውስጥ የመረጠ እግዚአብሔር ወዳጆቹንም ይመርጣል ማለት ነው። አስቀድሞ ለመንግሥተ ሰማያት የሚሆኑት ይመርጣል እና ቅዱሳን ሐዋርያትን እግዚአብሔር መርጧቸዋል። ለምን? ወንጌልን እንዲያስተምሩ። ቅድም በወንጌሉ ላይ ሲነበብ የሰማችሁ በሉቃስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ ሐዋርያትን ከመረጠ በኋላ ሁሉም ሐዋርያት ይሏቸዋል። ወንጌልን እንድናስተምሩ ዓለምን ዙራችሁ በምታስተምሩበት ጊዜ በምትሄዱበት ጊዜ በእጃችሁ በትር አትያዙ፣ ምግብን ለምትመገቡት ነገር አትያዙ፣ በእግራችሁ ጫማ አታድርጉ። ነገር ግን እናንተ በሄዳችሁበት በዚያ ለምታገኟቸው በምትገቡበት መንገድ ሁሉ ሰላም ለዚህ በሉ፣ ለዚህ ቤት ሰላም በሉ፣ በሰላም ይቀበሏችሁ። በምትደርሱበት ሁሉ ሄዳችሁ ለዚያ ቤት ሰላም በሉ፣ ሰላማችሁ ይብዛላችሁ። በሰላም ከተቀበሏችሁ ያን ያቀረቡላችሁ ሁሉ ብሉ፣ ጠጡ ብሎ ጌታችን ኢየሱስ ክርስቶስ ሐዋርያትን አዘዛቸው ማለት ነው። በሰላም ካልተቀበሏችሁ ደግሞ የእግራችሁን ትቢያ አራግፋችሁ ሂዱ ብሎ እግዚአብሔር አምላክ ሐዋርያት ይህን ትምህርት አስተምሯቸዋል እና ወንጌል ለማስተማር ዓለምን ዙረው እንዲያስተምሩ ይህን ትእዛዝ እንዲያሰጣቸው እና ስለዚህ ዓለምን ዙረው ሐዋርያት አልጫውን ዓለም አጥፍተው በጨው አጣፍተው ያላመኑትን አሳምነው ያልተጠመቁትን አጥምቀው ያልቀረቡትን አቅርበው የራቁትን አቅርበው የእግዚአብሔርን መንግሥት እንዲወርሱ አድርገዋል። እነዚህ መካከል ጻድቁ አባታችን አቡነ ተክለ ሃይማኖት ነው። እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት ከእናታቸው ማኅፀን ሊጸነሱ ሊወለዱ የቻሉበት ዋናው መሰረታዊ የሆነው ዓላማ በዚያ ዘመን
ጣዖት የበዛበት አምልኮ ላይ የበዛበት ዘመን ስለሆነ እሳቸው አስፈላጊ ስለሆኑ እግዚአብሔር አስቀድሞ ከእናታቸው ከደጋግ አባታቸው ከጸጋ ዘአብ አባታቸውና ከእናታቸው ከእግዚአብሔር ተወልደዋል ማለት ነው። ተወልደው ለማን ተሰጡ? ለኢትዮጵያ ተሰጡ ማለት ነው። ለኢትዮጵያ ተሰጡ። ስለዚህ ጻድቁ አባታችን አቡነ ተክለ ሃይማኖት በምድራዊ ነገር ትእዛዙ የእግዚአብሔር ትእዛዝ ጨርሰው የእግዚአብሔር መንግሥት ለመውረስ በክብር አልፈዋል ማለት ነው። እግዚአብሔር አምላክ ለአባቶቻችን ለቅዱሳን የሰጠ እግዚአብሔር አምላክ ለእኛም በረከቱን ረድኤቱ ጸጋውን ያብዛልን። የጻድቁ አባታችን በረከት ከሁላችን ጋር ይሁን። የጻድቁ በረከት የአቡነ ተክለ ሃይማኖት በረከታቸው በኢትዮጵያ ምድር ላይ በደብረ ሊባኖስ ቃል ኪዳን ተሰጥቷቸው ለጸሎት በሄዱበት በዚያም ቦታ ላይ እሳቸው ያረፉበት ቦታ አይደለም እንኳን የሰው ልጅ ይቀርና ምድሪቱ እንኳን አላሳድርብህም ብሎ አምላካችን እግዚአብሔር ቃል ኪዳን ገብቶላቸዋል እና በዚያ ቦታ ሄዶ የመነኮስ የቆረበ ንስሐ የገባ ሄዶ በዛ የተማጸነ የጸለየ ሥጋውን የተቀበለ እስከ አርባ እንደ ኃጢአቱ እንደ አባቱ ሕፃን አደርግለታለሁ ብሎ እግዚአብሔር ቃል ኪዳን ገብቶላቸዋል። ያችን ቦታ የተረገጠ ደብረ ሊባኖስ የተረገጠ ነው። ስለዚህ ሰው ደግሞ እንደ ባህር አሸዋ አብዛኛዋል ተብሎ ተሰጥቷቸዋል። ጻድቁ አባታቸው ክብርና ምስጋና ለእርሳቸው ይሁን። ስለዚህ ዛሬ በሀገራችን በኢትዮጵያ በደብረ ሊባኖስ ሰው ሺህ ሕዝብ እልፍ የሚሆን ሕዝብ ነው ያለ ማለት ነው። በዚያ ቦታ ላይ እሳቸው ቦታ ሳይረገጥ የሚያድር የለም። በረከት ያለበት ቦታ ነውና እግዚአብሔር አምላክ በረከታቸውን ያድለን። ሁላችንም ከተቀመጥንበት ለጸሎት እንነሳ። የጻድቅ ሰው ጸሎት ያድናል። የጻድቅ ጸሎት ያድናል። የነፍስን ቁስል ይፈውሳል። የነፍስን ቁስል ይፈውሳል። የጻድቅ ሰው ጸሎት ያድናል። Lights are off.